የዛሬ የቀኑ ኳስ ዜና ሊዮኔል ሜሲ ከአርጀንቲና ብሔራዊ ቡድን ለስድስተኛው ዓለም ዋንጫ ተጠራ። ባርሴሎና ጁሊያን አልቫሬዝን ለማስፈረም የመጀመሪያውን ኦፊሴላዊ ሐሳብ ለአትሌቲኮ ማድሪድ ልኳል። ሆዜ ሞሪኖ ወደ ሪያል ማድሪድ ተመለሰ። እነዚህን ዜናዎች ጠለቅ ብለን የምናያቸው ይሆናል እና ሌሎችም ዜናዎች አሉን። ቻናሉን ላይክ ከማድረግ ጀምሮ ትንሽ ደቂቃ ነው ማውራው፣ አላሰለቻችሁም። መጀመሪያ ወደ ሌሎች ዝውውር ዜና እንለፍ። ከዛ በፊት ግን በዕለተ ቅዳሜ ከምሽቱ 1 ሰዓት የቻምፒየንስ ሊግ ፍጻሜ ጨዋታ አለ። አርሰናል ከፓሪስ ሰንት ጀርመን። የአርሰናል የመጨረሻው ጣፋንታ የመጀመሪያውን ዋንጫ ለማንሳት የሚደረግ ትንቅ፣ በተቃራኒው ፒኤስጂ ደግሞ ተከታታይ 2 ጊዜ ለማንሳት የሚደረግ ትንቅ ነው። ግምታችሁን ኮመንት ላይ አሳውቁኝ። ወደ መጀመሪያው ዜና ስናልፍ የአርጀንቲና ብሔራዊ ቡድን ለዓለም ዋንጫ ስብስቡን አሳውቋል። በረኛ ጆዋን ሙሶ፣ ጄሮኒሞ ሩሊ እና ኤሚሊያኖ ማርቲኔዝ። ተከላካዮቹ ሌአንድሮ ባሌንዲ፣ ኒኮላስ ታግለፊኮ፣ ጎንዛሎ ሞንቲሊ፣ ሊሳንድሮ ማርቲኔዝ፣ ክሪስቲያኖ ሮሜሮ፣ ኒኮላስ ኦታሜንዲ፣ ፋኩንዶ ሜዲና፣ ናሁል ሞሊና ናቸው። መሃል ሚድፊልደሮቹ ደግሞ ሊያንድሮ ፓሬዳስ፣ ሮድሪጎ ዲ ፓውል፣ ቫለንቲን ባርኮ፣ ጊዮቫኒ ሎኬልሶ፣ ኤክሴኩል ፓላሲዮስ፣ አሌክሲስ ማካሊስተር እና ኤንዞ ፈርናንዴዝ ናቸው። የአጥቂውን ክፍል የሚመሩት ደግሞ ጁሊያን አልቫሬዝ፣ ኒኮላስ ጎንዛሌስ፣ ቲያጎ አላማዳ፣ ጉሊያኖ ሲሞን፣ ኒኮፓስ ላውታሮ ማርቲኔዝ እና ንጉሱ ጎት የሆነው ሜሲ ነው። እንደሚታወቀው ሊዮኔል ሜሲ የአሁኑን የ26 የዓለም ዋንጫ እንደሚሳተፍ ነበር የተነገረው። ይሄ ድንቅ የዛኛውን የዓለም ዋንጫና ባላንዶር ያሳካው ሊዮኔል ሜሲ አሁንም በ26 የዓለም ዋንጫ ከሀገሩ ቡድን ጋር መጠራቱ ተገልጿል። ወደ ሁለተኛው የዝውውር ዜና ስናልፍ ከአርጀንቲና ተጫዋች ሳንወጣ ባርሴሎና ጁሊያን አልቫሬዝን ለማስፈረም የመጀመሪያውን ኦፊሴላዊ ሐሳብ ለአትሌቲኮ ማድሪድ ልኳል። መደራደሪያው መግዣም ዋጋ 100 ሚሊዮን ዩሮ አቅርቧል። ጥያቄው ሲቀርብ ምንም እንኳን አትሌቲኮ ማድሪድ ክለቡ ደስተኛ ባይሆንም አልቫሬዝም ቢሆን ባለፉት 24 ሰዓታት ውስጥ በገለጸው መግለጫ በአትሌቲኮ ማድሪድ ደስተኛ ለመሆኑን ገልጿል። ጁሊያን አልቫሬዝ እንደምናስታውሰው በዚያው በአትሌቲኮ ማድሪድ አካዳሚ አድርጎ ወደ እንግሊዝ ሲቲ መጥቶ ብዙ ድሎችን ካሳካ በኋላ መልሶ ወደ እናት ክለቡ ወደ አትሌቲኮ ያቀና ቢሆንም ከአትሌቲኮ የተሻለ ክለብ ነውና የጠራው ስምምነቱን ደስተኛ ሆኖ ተቀብሏል። ቀጣይ ደግሞ ባርሴሎና ይገባ ይሆን ስንል አንድ ላይ እናያለን። ወደ ሶስተኛው ዜና ስንሄድ ጆዜ ሞሪኖ ወደ ሪያል ማድሪድ ቤት ተመለሰ። ጆዜ ሞሪኖ የቀድሞ ገናናውን ክለብ ከ2010 እስከ 2013 ያሰለጠነ ሲሆን በጊዜውም ላሊጋና በአንድ ሲዘን ከ100 በላይ ጎሎች በክለቡ ተቃራኒ ግብ ላይ በማስቆጠር ሪከርድ ሰብሯል። ሞሪኖ ያለፈበት ወይ ስናይ በቤኔፊካ፣ ዴሌሬ፣ ፖርቶ፣ በእንግሊዝ ደግሞ ቼልሲን፣ ማንቸስተር እና ቶተንሃምን፣ በጣሊያን ኢንተር ሚላን እና ሮማ፣ በስፔን ደግሞ ማድሪድን መልሶ ማሰልጠን ችሏል። አሁን ደግሞ ፌነርቤቼ በቱርክ ሊግ የአውሮፓ ቻምፒየንስ ሊግ እስከ 16 ደርሶ መውደቁ ይታወሳል። አሁን ደግሞ የቀድሞ ክለቡን ካታላናውያንን ሊያሰለጥን ተዘጋጅቷል። ሁሉንም ውሎች በቃል ተስማምተዋል። 28 ሚሊዮን ሞሪኖ እንደሚያገኝ ተገልጿል። ለመጀመሪያም ለ2 ዓመት ስምምነት ከሪያል ቢልባኦ ጨዋታ በኋላ ወደ ሪያል ማድሪድ ቤት ይጓዛል ተብሏል። ቻናሉን ሰብስክራይብ እያደረጋችሁ ዝርዝር ዜናዎች ወዳገኘዋቸው እናልፋለን። ማርኮስ ሴኔሲ ወደ ቶተንሃም አቀና። የቶተንሃም ቃል አቀባይ እንደተናገረው ከሆነ ከመጋቢት ወር ጀምሮ በቃል ስምምነት ከተመዘገበው ስምምነት በኋላ ስምምነት ላይ ተደርሰናል። እንደገለጸውም ከሆነ በቅርቡ ለሴኔሲ ለ4 ዓመት ውል በጽሁፍ አዘጋጅቶ ለቶተንሃምም ክለብ እንደ ነፃ ወኪልነት ይቀላቀላል። ቶተንሃምም ከሮበርትሰን በኋላ ሌላ ተተኪ አስቀምጧል ሲል ሪፖርተራችን አክሏል።